በነገራችን ላይ ይበላችሁ ልጁ ስለታመመን ብቻ አይደለም የወደቀው። በነገራችን ላይ እግዚአብሔር ከክፉ ይጠብቅ። የእናንተ እንደዚህ ሁኔታ ታሟል የተባለ ሰው ፊት ለፊት እንደዚህ መሆን፣ የሰው ጤንነት የሚያስጨንቀው ሰው መካከል እንደዚህ መሆን ለምንድን ነው? የታመመ ሰው እንኳን ሆስፒታል ሄደን ስንጠይቅ የሆነ ግርግር እንዳንፈጠር እሱ ፊት ለፊት ላይ ማይሆን ነገር እንዳናወራ በዶክተሮች የምንከለከለው በቃ እንደ ሰላማዊ የሆነ ነገር የሆነ ደስተኛ የሆነ ፊት እንኳን እንድናሳይ የምንመከረው ለምንድን ነው? እናንተ ታሟል ጤነኛ አይደለም የምትሉት ወንድማችሁ አጠገብ በዚህ ደረጃ እንደዚህ እየተፋጃችሁ እየተጣላችሁ፣ እኔ እስኪ ወጣ በሉና ከቦክስ ውጭ ሁኑና በደቦ ማሰባችሁን ተውትና እስኪ እንዴት አንድ አይነት ጭንቅላት አንድ አይነት አስተሳሰብ እንዴት ይኖራችኋል? እስኪ ለየት በሉና እየተፈጠረ ያለው ነገር አግባብ ነው? እንደዚህ ነው ሰውን የምናድነው? እንደዚህ ነው ሰውን የምናሳክመው? ማለት በሰላም መነጋገር አይቻልም ነገሩን? እነሱ ቡዜም ዳዊትም ኤፍሬምም ሩታም አንድ ላይ ሆነው የተፈጠረውን ችግር አንድ ላይ ተነጋግረው ነገሩን መፍታት አይችሉትም? ይሄን መልሱልኝ። ጥያቄ የሆነብኝ ይሄ ነው። አይደለም አብርሃም ታሟል የተባለው አብርሃም ጤነኛ ሰው እንኳን አሁን በምታደርጉት ጭቅጭቅ የምሬን ነው የምላችሁ ራሱን መሳት አይደለም ምንም ሊሆን ይችላል። ሰዎች ነበርን ግን ደግሞ የምንግባባ ሰዎች አይደለም። ስለዚህ ህግ ቦታ መሄድ አለብን። ሲጀመር ሄርሜ አልገባችሁም። በመጀመሪያ ደረጃ ኤፍሬም አንዴ ለእነሱ ህግ ቦታ መሄድ አለብን። ሲጀመር ሄርሜ አልገባችሁም። በመጀመሪያ ደረጃ ኤፍሬም አንዴ ለእነሱ ስግጥ ያለች ፋራ ናት። መልክ ብቻ ዞሮ አንቺን ውጣጣ ውስጥ ሊከትሽ የሚችል ነገር ሊፈጠር እንደሚችል እንኳን መባነን አልቻልሽም። ረስተሽዋል። አንቺ ከአብርሃም ጋር እንዴት እንደሆንሽ አብርሃም ወደ አንቺ እንዴት እንደመጣ ጥሎ የመጣው ህይወት ምን እንደሆነ ረስተሽዋል። ማግባቱን ራሱን የረሳሽ ነው የሚመስለኝ። ከጎንሽ ያሉት ልጅና ሚስቱ እንደሆኑ እንኳን ረስተሻል። ስለዚህ ልጅ ስትይ እንኳን አይምሮሽ ትንሽ እንኳን አይጸጽተው። አጠገብሽ ልጅ ይዛ ቆማ አይዶን ነው እኔ እንጃ ከዚህ ሴት ነው ባል የወሰድኩት ብለሽ ራሱ ጭንቅላትሽ እንዴት ማሰብ አቃተው? እንዴት ነው ከራበው ሰው ላይ ምግብን ወስዳችሁ ቀምታችሁ በግድ ወስዳችሁ የሆነ እንዴት ነው የሚጣፍጣችሁ ስትበሉት? እንዴትስ ነው በዛ ምግብ የመጥገብ ስሜት ሊሰማችሁ የሚችለው? ምክንያቱም የወሰዳችሁት ወይም የሰረቃችሁት ከተራበ ሰው ደሃ ከሆነ ሰው ላይ ነው አይደለ? ልክ እንደዛ አይነት ነገር ነው አንቺን በሩታ ላይ ያደረግሽው። ሳታረግዝ በፊት ቢሆን ኖሮ አጠገቧ እንደማትደርሽ 100% እርግጠኛ ነኝ። ታውቂያታለሽ። ምክንያቱም እንዲሁ በቀላሉ እጅ የምትሰጥና ፊት የምትሰጥ ሴት እንዳልሆነች በደንብ አድርገሽ ታውቂያታለሽ። እንኳን ላንቺ ለስንቱ እንደማትመለስ ታውቂያለሽ። ላመነችበት ነገር ሟች እንደሆነች ያንንም አድርጋ ነው ከአብርሃም ጋር ዛሬ እግዚአብሔር ይመስገን እዚህ ደረጃ ላይ ደረሱት። የስንቱን ዘለፋ የስንቱን ስድብ የቤተሰቦቿን ተቃውሞ እንኳን ወደኋላ አድርጋ ነው አይደለ ከአብርሃም ጋር ያን ሁሉ ርቀት ተጉዛ እዚህ ላይ ደረሰችው። በእርግዝናዋ ወቅት በድክመቷ ጥንካሬዋን ባጣችበት ሰዓት ላይ ሁለት ነፍስ በሆነችበት ሰዓት ላይ መተሽ ነው ጀግንነትሽን አፍቃሪነትሽን የሆነ ነገር በቃ ከሷ እንደምትሻይ ምናምን ማሳየትሽን ምናምን የጀመርሽው እንጂ ሳታረግዝ በፊት ቢሆን የመጣሽው ታውቂያታለሽ። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ እናንተንም አብርሃምንም እግዚአብሔር ከክፉ ይጠብቀው። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ወዳችኋለሁ። ለምን ይሄ እየሆነ እንዳለ ለምን ይሄ እንደተፈጠረ ዛሬ ነግራችኋለሁ። ከዚህ በላይ ይበቃናል። እንግዲህ ለምን አሁን መኪና ውስጥ እየመጣሁኝ ሳስበው ፖሊስ ጣቢያ ገብተን የሆነ እንደዚህ አይነት ነገር መፈጠሩ ልክ አይደለም። ልክ አይደለም። ስሚኝ ነው አይደለም። ምንም ብላውኝ አይደለም። ዳኒ እኔን ስማኝ። ለምን ቡዜ ልተረጂ አሁን እኛ እዚህ ጋር ወንድማማቾች ነን አይደል? ነው ዳኒም እንግዲህ አውለኛ ለወንድማችን ሲል ነው እንደዚህ አይነት ነገር ውስጥ እየገባ ያለው። ሄርሜላም ብትሆን የሱን ጤንነት ፍለጋ ነው። ፖሊስ ጣቢያ ገብተን እኔ አሁን እንዴት ብዬ እንደምነግርህ አላውቅም። ዴቭ ወንድሙነ ሊሰማ ይገባል። የፈለገ ነገር ቢመጣ ምንም ነገር ቢሆን ወንድሙነ በቃ ምንም እዚህ ጋር ምንም ቢፈጠር የሚሄዱበትንም ቦታ አስቁመ ወንድም ላይ ምን ተከስቶ እንደሆነ ወንድም ላይ ምን ደርሶ እንደሆነ የማወቅ መብት አለ። በዚህ ደረጃ እናንተ አካውናችሁና አክሽናችሁ ራሱ ምንድነው መብት እንደሌላችሁ በቻላችሁ ታቀም ግን አግባብታችሁ እንደምንም ሸውዳችሁ እሱን ወደ ራሳችሁ አምጥታችሁ ማድረግ ያለባችሁን ነገር ለማድረግ ነው እንጂ ጥረት እያደረጋችሁ ያላችሁት በወንድማችሁ ጤንነት ላይ በአብርሃም ጤንነት ላይ መብት እንደሌላችሁ ነው እያየሁኝ ያሉት። ከንግግራችሁ የተረዳሁት ያንን ነው። እንደተባለው እኮ አብርሃም ታሞ ከሆነ የታመመ ሰው እንዴት ነው መለማመጡ? የታመመን ሰው ለማዳን ምን መለማመጥ ያስፈልገዋል? ወንድም ከራሱ ጋር አይደለም የሚያደርገውን አያቅም ልጁ ፈዟል የምትል ከሆነ እኮ እንዴ
እነ ሩታንም ኤፍሬምንም እኮ መለማመጥ አይጠበቅብህም። ይሄ እኮ የነፍስ ጉዳይ ነው አይደል እንዴ? እዚህ ጋር ዳኒ ሄርሜላ ምናምን አይመለከታቸውም። ማባረር ነው ያለብህ። በነገራችን ላይ ከቡዜ ጋር በተረጋጋ መንፈስ ተስማምታችሁ ለልጁ ቅድሚያ ሰጣችሁ እሱን ለማዳን ከኤፍሬምም ከሩታ ጋር አውርታችሁ ግዴታ እዚህ ጋር መታችሁ እኮ ከኤፍሬምና ከሩታ ጋር እየተጣላችሁ ምናምን ነገር አብርሃምን ማዳን ወይም ደግሞ ከአብርሃም ጎን መሆናችሁ ማሳየት እኮ አይጠበቅባችሁም። ሁለታችሁ አብርሃምን ለማዳን መጣላትና መሰዳደብ አያስፈልጋችሁም። አሁንም ደግሞ አለውኝ አብርሃምን ለማዳንና ወይም አብርሃምን ከደረሰበት ነገር ለማውጣት ዳኒና ሄርሜላን ጎትታችሁ መምጣት አይጠበቅባችሁም። ከመች ጀምሮ ነው ሰው ወንድሙን ለማስታመም ሰው ወንድሙ የደረሰበት ነገር ካለ ከዛ ነገር ውስጥ ለማውጣት ይሄ ሁሉ መጣላት፣ ይሄ ሁሉ መሰዳደብ፣ ይሄ ሁሉ መከፋፈል ከመች ጀምሮ አይተን እንኳን አናውቅም። ሁሌም እኮ ሰው መሃላቸው ጥል እንኳን ቢኖር መሃል ላይ እንኳን አለመስማማት ቢኖር ያገናኛችሁና እዚህ ጋር እንድትመጡ ያደረጋችሁ አንድ አብርሃም የሚባል ወንድማችሁ ነው። ያም ወንድማችሁ ታሟል በጤናው አይደለም እያላችሁ ነው። ስለዚህ የአብርሃም ጤንነት እንጂ እዚህ ቦታ ያሰባሰባችሁ እኮ እናንተ የግል ጉዳያችሁን ወይም ደግሞ እዚህ ጋር የሆነ ማነው ክፉ ማነው መልካም ማነው ጥሩ እያደረገ ያለው ማነው መጥፎ እያደረገ ያለው የሚለውን ነገር እንድታብራሩልን አይደለም። እስካሁን ለአብርሃም መፍትሄ ያደረጋችሁት ምንም ነገር የለም ከመጣላት ከመሰዳደብ ውጪ። እዛ ውስጥ እንደሰጣ ገባ ውስጥ መግባት ሌላ ነገር ውስጥ መግባት ደስ አይልም። ለሚሰማውም ሰው ወይ ለምናየውም ሰው ደስ አይልም። ስለዚህ አሁን እዚህ ጋር ፖሊስ ጣቢያ በር ላይ መታችሁ ምናምን ነገር ምንም እንደማያስፈልግ ፖሊስ ጣቢያ መግባት እንደሌለባችሁ ምናምን ከምታደርጉት ያደረጋችሁም ፖሊስ ጣቢያ ብትገቡ የምታመጡት ምንም ነገር የለም። ምንድነው የምትሉት? አሁን እቺ ምንድናት ብትባሉ ሄርሜላ ምንድነው የምትሉት? ሩታንስ ምንድነው የምትሉት? እቺኛዋ ፍቅረኛው ናት ያሁኑ፣ እቺ ደግሞ የድሮ ሚስቱ ናት ተፋታለች ይባላል። ከዛ ሩታ ደግሞ እሷ ናት ባሌን የቀማችኝ እሷ ናት ትዳሬን ያፈረሰችው ብላ ሄርሜላን ትከሳለች። እዛው አይቀርም መቼም አይደለ? ምክንያቱም የድሮ ሚስቱ ማለት ራሱ የሆነ ሰው ላይ የሚፈጥረው ጫና አለ አይደለ? እሷ ራሷን እንደ ድሮ ሚስት ካልተመለከተች እናንተ የወረቀት ቅዳጅ ላይ ነው መፋታት ብላችሁ የምታስቡት። ያ አይደለም ፍቺ። በነገራችን ላይ ወረቀት ሳይፈራረሙም ብዙ ዓመት አብረው የኖሩ ብዙ ሰዎች አሉ። በነገራችን ላይ ወልደው የኖሩ ሰዎች አሉ። ስለዚህ ፖሊስ ጣቢያ ውስጥ ብትሄዱ ነገሩ እንዲከርና እንደገና ሌላ ማጣራት ውስጥ እንዲገቡ ሌላ ነገር ነው እንዲፈጠር የምታደርጉት። ግን ከመጀመሪያውም እናንተ ትናንትና የተናገራችሁት ሩታና ኤፍሬም አብርሃምን በሌሊት ይዘውት ሊጠፉ እንደሆነ ሰምተናል ብላችሁ ከቤት ሊወጡ ነው ብላችሁ በር ላይ ቆማችሁ ከነሱ ጋር ወከባ ውስጥና ጥል ውስጥ ከመግባት እቤት መሄዱ ይቀላችሁ ነበረ። እናንተ ነገር ማብረድ አትፈልጉም። ነገሩን የባሰ እንዲግልና ሌላ ጣጣ እንዲፈጠር ነው የምታደርጉት። ለምን? ይሄ ነው እኔ ጥያቄ የሆነብኝ። የምርም ታሞ ከሆነ አብርሃም አያሳዝናችሁም? ይሄ ወንድማችሁ እሱን አቁማችሁ እናንተ ሌላ ሰጣ ገባ ውስጥ ስትገቡ፣ ኤፍሬምም ሩታም የምሬን ነው ምላችሁ። በቃ የምታውቁት ነገር ካለ ጥሯቸው፣ ከካሜራ ጀርባ ንገሯቸው። የሆነው ነገር ካሌለ የሆነውም ነገር ካለ እነሱ አይረዱንም ወይም ደግሞ እነሱ ሌላ አቅጣጫ ነው ይዘው የመጡት እኛን መስማት አይፈልጉም ብላችሁ መናገር ሳትፈልጉም ቀርታችሁ ከሆነ እንዲረጋጉ ንገሯቸው። ከካሜራ ጀርባ ነገሩን ጨርሱት። ችግር የለውም። እዛው ይዳን፣ እዛው ሰላም ይሁን። ከዛ በኋላ ጤነኛ የሆነ በቃ አለ አይደለ? እናንተ ጤነኛ ነው ደህና ነው የምትሉትን አብርሃም ይዛችሁልን በቃ ችግር የለውም። እኛ ሌላውን ጣጣ አንፈልጉም። እሱ ይዳንና ይምጣ ሰላም የሆነውን በቃ እናንተ ወደ ጤንነቱ መመለስ አለበት የምትሉትን አብርሃም ይዛችሁልን በቃ። እዚህ ጋር መጣላታችሁ በየቀኑ ማይሆን ነገር እየፈጠራችሁ መምጣታችሁ ምንም መፍትሄ የሚባል ነገር የለውም። አንድ ነገር ላስረዳ። ከዛ ድረስ የተመለስ ነው ፖሊስ ጣቢያ እንሄዳለን ተባብለን ነው አይደለ? ስለዚህ ህግ የሚዳኘንን ህግ የሚለንን ነገር በሙሉ እናከብራለን፣ እንሰማለን፣ እንግባ። በነገራችን ላይ እኔ ከመጀመሪያውም ጀምሮ ሩታ በዚህ ጉዳይ ላይ በምን አይነት ኮንፊደንስ እያወራች እንደሆነ ነግሬያቸዋለሁ። ምንም ማረጋገጫ ሳይኖራቸው ስሟን እያጠፉ እንደሆነ ነግሬያቸዋለሁ። በነገራችን ላይ ብትከስ ራሱ ምን ብለው ስሟን እንዳጠፉ እርግጠኛ ባልሆኑት ነገር ምንም መረጃ በሌላቸው ባላረጋገጡት ነገር የገዛ ባሏ የልጇ አባት ላይ መተት አሰርታለች እያሉ ያወሩት ወይም ሲያደርጉ የነበሩት ነገር እነሱን መልሶ በህግ እንደሚያስጠይቃቸው እሷ በደንብ አርጋ ጠንቅቃ ታውቃለች። የፈለገ ነገር ቢመጣ የሆነ እኮ ፖሊስ ጣቢያ እንሂድ ሲባል ወንጀል የሰራ ሰው ይደናበራል። በቃ የሆነ ነገሩን ታዩታላችሁ። በቃ የሆነ ሲርበተበት ታዩታላችሁ። ሩታ ራሷ እንሂድ ካለች ማሌ ነገር ሊዞን እንደሚችል ማሌ ሊጠመዘዝ እንደሚችል አይደለም ሩታ ዴቭ እንኳን ገብቶታል። ለዛ ነው ነገሩን ማቆምና ማረጋጋት ይፈልገው። የት ነው የምትሄደው? ያን በቃ ቢያንስ እንኳን ከቡዜና ከዳኒ ጋር ቀጠሮ ይዘህ ነበር። ከነሱ ጋር አሁንና ከዛ ነገ ከነገ ወዲያ መሄድ ትችላለህ እያልኩ ነው። ዛሬ ግን አሁን ፖሊስ ጣቢያ ገብተን ሌላ ነገር ውስጥ ማውራቱ አስፈላጊ አይደለም። አሁን የበለጠ ሌላ ግጭት እየፈጠራችሁ ነው ከኤፍሬምም ጋር። በነገራችን ላይ እናንተ እንደምትሉት መስተፋቀር ቅብርጥስዬ ምናምን ተሰርቶበት እንኳን
ቢሆን ነው ምላችሁ እንትና ኤፍሬምንም ሩታንም ነው እንዲያፈቅር ያስደረጉት እንደዛ ነው ያሰሩበት አንድ ሁለተኛ ደግሞ ሩታን እንዲያፈቅር ወይም ሩታን ብቻ እንዲል ሊያደርገው ይችላል እንጂ መስተፋቀር አንድን ሰው ከኖርማል ህይወቱ ሊያጎለው የሚችለው ምንም ነገር የለም ምንም ነገር ከማድረግ የሚከለክለው ነገር የለም በነገራችን ላይ ፍቅር የሚባል ነገር ላይ የሆነ የሚባል ነገር ላይ በቃ ትኩረቱ እንዳለ ሩታ ላይ ሊሆን ይችላል ከዛ ውጪ ግን ቡዜ እህቱ እንደሆነች ያውቃል ዳዊት ወንድሙ እንደሆነ ያውቃል አይደል አረሳም መቼም እያየን ነው አይደለ ስለዚህ ከነሱ ጋር እንዳይሄድ ሊያደርገው የሚችል መተት እኔ አይ ዶንት ኖ ምክንያቱም ስንት ሰዎች መተት ተሰርቶባቸው ምን ተብሎባቸው ቸርችም ቤተክርስቲያንም ጸበል ምናምንም ሲወስ የተወሰዱት እኮ ከእናትና አባታቸው ጋር ወይ ከወንድም ወይ ከአክስት ካጎት በቃ ብቻ ከስጋ ከሆነ ዘመዳቸው ጋር ነው አይደለ ሄደው ድነው የሚመጡት ሌላ ማኪም ቤትም ብቻ ክምናም ከሆነ ከነዛው ሰዎች ጋር ነው የሚሄዱት ረስቷቸው ነው እነሱን በግድ ነው የወሰዷቸው ሌላ ካቅም በላይ ሆኖ አብዶ ምናምን ካልሆነ በስተቀር ራሱንም እንዳይጎዳ ሰዎችንም እንዳይጎዳ በሰንሰለት ሊታሰር ይችላል ከዛ ውጪ ግን አንድ ሰው ምንም አይነት ነገር ቢሰራበት እናት አባቱን እህቱን ወንድሙን ሊያስረሳው የሚችል ነገር የለም ከአብርሃም እያየነው ያለነው እሱን ነው ካላበደ በስተቀር አንድ ሰው አይምሮ ካለቀቀ በስተቀር በነገራችን ላይ እንዴት አድርጌ ላስረዳችሁ እንደምችል አላቅም ሙሉ የሆነ በቃ አንድ ሰው ታሟል ሊያስብል የሚችል ሙሉ የሆነ ነገር ስላላየውበት ነው አብርሃም ላይ እንደሌሎቻችሁ ታሟል ብዬ እንድደመድም ያላደረገኝ ምክንያቱም ሰው ያለበት ከተማ ውስጥ ነው የምኖረው ጤነኛም ታማሚም ያለበት ሁሉን እያየን ያደግ ነው ሰው ሲታመም ሰው የሆነ ነገር ሲሰራበት እንዴት እንደሆነ በደንብ እናውቃለን ምክንያቱም ክርስቲያን ነን ሰው መተት ሲሰራበት ሰው በመተት ምንም ሲሆን እያየን ያደግ ነው ይሄን ያክል ብርቅ የሆነ ነገር አይደለም በነገራችን ላይ ስለዚህ አንድ ሰው ሲታመም ወይም የታመመ ሰው ሙሉ ለሙሉ ህመምተኛ ነው እንድንል ሊያስደርገን የሚችል የሆነ ማረጋገጫ ያስፈልገናል አብርሃም ላይ ግን ያንን ማረጋገጫ እኔ አላየሁኝም እንግዲህ ምንም ልረዳቸው አልችልም መብቴ ነው ምክንያቱም አንዴ ጤነኛ ይሆናል አንዴ እነሱ ላይ እንደማሾፍ ይላል አንዴ ሳቁ በእነሱ ንግግር ሳቅ ላመልጠው ይፈልጋል አንዴ የሚናገረው ነገር የሚያስደነግጥ ነው እንደገና ደግሞ ወደ ሚስቱ መመለስ እንደሚፈልግ ከሄርሜላ መለያየት እንደሚፈልግ ያሳየናል ይሄ ሁሉ ነገር እያሳየን ያለው እያንዳንዱ ነገር ምንድን ነው እሱ ከሄርሜላ ጋር አብሮ መቀጠል እንደማይፈልግና በዚቹ እንደምንም አሳቦ ከሄርሜላ መራቅ እንደሚፈልግ የሚያሳዩ ምልክቶችን ነው የሚያሳየን እንጂ ታሟል የሚያስብል ምልክት አይደለም እያሳየን ያለው ለምን ዝም አለ ካላችሁኝ ለዚህ እቅዱ እንዲያግዘው ነው በቃ የታመመ ሰው ሊያሳይ የሚችለውን አክት እያሳየ ያሰበውን ነገር ለማሳካት ነው እኔ እንደዛ ብዬ ነው ማምኑ በግሌ እናንተ በግላችሁ ታሟል ብላችሁ የምታስቡ ከሆነ መብታችሁ ነው ሰዎች ነበርን ግን ደግሞ ምንግባባ ሰዎች አይደለም ስለዚህ ህግ ቦታ መሄድ አለብን ሲጀመር ሄርሜ አልገባችሁም በመጀመሪያ ደረጃ ኤፍሬም አንዴ ለእነሱ ህግ ቦታ መሄድ አለብን ሲጀመር ሄርሜ አልገባችሁም በመጀመሪያ ደረጃ ኤፍሬም አንዴ ለእነሱ ላናግራችሁ ስግጥ ያለች ፋራ ናት መልክ ብቻ ዞሮ አንቺን ጣጣ ውስጥ ሊከትሽ የሚችል ነገር ሊፈጠር እንደሚችል እንኳን መባነን አልቻልሽም ረስተሽዋል አንቺ ከአብርሃም ጋር እንዴት እንደሆንሽ አብርሃም ወደ አንቺ እንዴት እንደመጣ ጥለው የመጣው ህይወት ምን እንደሆነ ረስተሽዋል ማግባቱን ራሱን የረሳሽው ነው የሚመስለኝ ከጎንሽ ያሉት ልጅና ሚስቱ እንደሆኑ እንኳን ረስተሻል ስለዚህ ላይ ስትይ እንኳን አይምሮሽ ትንሽ እንኳን አይጸጽተው አጠገብሽ ልጅ ይዛ ቆማ አይ ዶንት ኖ እኔ እንጃ ከዚህ ሴት ነው ባል የወሰድኩት ብለሽ ራሱ ጭንቅላትሽ እንዴት ማሰብ አቃተው እንዴት ነው ከራበው ሰው ላይ ምግብን ወስዳችሁ ቀምታችሁ በግድ ወስዳችሁ የሆነ እንዴት ነው የሚጣፍጣችሁ ስትበሉት እንዴትስ ነው በዛ ምግብ የመጥገብ ስሜት ሊሰማችሁ የሚችለው ምክንያቱም የወሰዳችሁት ወይም የሰረቃችሁት ከተራበ ሰው ደሃ ከሆነ ሰው ላይ ነው አይደለ ልክ እንደዛ አይነት ነገር ነው አንቺን በሩታ ላይ ያደረግሽው ሳታረግዝ በፊት ቢሆን ኖሮ አጠገቧ እንደማትደርሽ 100% እርግጠኛ ነኝ ታውቂያታለሽ ምክንያቱም እንዲሁ በቀላሉ እጅ የምትሰጥና ፊት የምትሰጥ ሴት እንዳልሆነች በደንብ አድርገሽ ታውቂያታለሽ እንኳን ላንቺ ለስንቱ እንደማትመለስ ታውቂያለሽ ላመነችበት ነገር ሟች እንደሆነች ያንንም አድርጋ ነው ከአብርሃም ጋር ዛሬ እግዚአብሔር ይመስገን እዚህ ደረጃ ላይ ደረሱት የስንቱን ዘለፋ የስንቱን ስድብ የቤተሰቦቿን ተቃውሞ እንኳን ወደ ኋላ አድርጋ ነው አይደለ ከአብርሃም ጋር ያን ሁሉ ርቀት ተጉዛ እዚህ ላይ ደረሰችው በእርግዝናዋ ወቅት በድክመቷ ጥንካሬዋን ባጣችበት ሰዓት ላይ ሁለት ነፍስ በሆነችበት ሰዓት ላይ መተሽ ነው ጀግንነትሽን አፍቃሪነትሽን የሆነ ነገር በቃ ከሷ እንደምትሻይ ምናም ማሳየትሽን ምናም የጀመርሽው እንጂ ሳታረግዝ በፊት ቢሆን የመጣሽው ታውቂያታለሽ አሁን ፖሊስ ጣቢያ ገብተን ይሁን ማለት ደስ ይላል አንቺ ራስሽ ስታስቢው እንግዲህ ያው ዳኒም ቆም ብላ አስብ እኛ ወንድማማቾች ነን አይደል ኤፍሬምም ወንድሜ ነው እዚህ ፖሊስ ጣቢያ ገብተን ከሱ ጋር ሲጀመር ደግሞ እነሱ ምን የሚሉ ይመስላል አሁን ፖሊስ ጣቢያ እናንተ ምን ትላላችሁ ምን ልትይ ነው አንቺ እኔ ምለው አለኝ እስካሁን ድረስ እኮ ፖሊስ ጣቢያ አይሆንም ያልኩበት ምክንያት ልጁ ሲጠየቅ በቂ መልስ ስለማይመልስ እነሱ ያሉት ስለሆነ የሚያደርገው ህግ ፊት ተቀባይነትን አይኖረኝም በሚል ነው እስከዛሬ ድረስ ህግ ጋር ያልሄድኩት ስለዚህ ሌላኛ እንደሆነ ታውቂያለሽ ህግ ፊት ሄዶ መመለስ ያለበትን የሚያቅሰው ከሆነ
እዛ ሄዶ ያዋርደኛል የሚል ስጋት ካለ ውስጥሽ ሙሉ አይደለም አብርሃም ሙሉ ለሙሉ ታሟል ወይም የሆነ ነገር ሆኗል የሚል ነገር በጥርጣሬ ውስጥ ነው ያለሽው። አንቺ የከነከነሽ ከሩታ ጋር መሆኑ ነው። ያ ሁሉ ሐሳብሽ ያ ሁሉ ነገርሽ ቆመሽ ከኤርሜላ ጋር በመቀጠሉ ወይም ከኤርሜላ ጋር ያለው እሱን ካስደሰተው አንቺም እንደሚያስደስትሽ ምናምን ብዙ ነገር ስለቀባጠርሽ ዛሬ ፖሊስ ጣቢያ ገብቶ አልፈልጋቸውም እኔ ከልጄና ከሚስቴ ጋር ነው መሆን የምፈልገው ቢላችሁ አንገታችሁን ደፍታችሁ ተዋርዳችሁ እንደምትሄዱ ስለምታውቁ ለዛ ነው ፖሊስ ጣቢያ መግባት ያልፈለግሽው እስከዛሬ። አሁንም ፖሊስ ጣቢያ ምናምን ያልሽው በቃ ይሄው ይዘውት እየሄዱ ነው ያገኘነው እኛ ነገ ጧት እንወስዳለን ስንል ሰምተው ይሄው በሌሊት ይዘውት ሄዱ ምናምን ብለሽ ለመቀባጠር ካልሆነ በስተቀር ምንም አይነት ኢንፎርሜሽን የለሽም። ባይሆን ወንድምሽን ስሚው ከውርደት ነው የሚያድንሽ። ምን ተቀበይተሽ ነው ደግሞ መሄደው? ይሄ ልጅ አንደኛ ፈቷታል፣ የፍቺ ወረቀት አለ። ሁለተኛ ደግሞ ልጁ ጤነኛ ያልሆነበትን ቪዲዮዎችን ለህግ ማሳየት እኮ ነው በቃ። እንዴ እኔ ጤነኛ ነኝ? ህግ እኮ እንደኛ አይደለም። አንድ ነገር በደንብ አስብ። እንደኛ አይደለም። ህግ ፊት ይቀርባል። ባልና ሚስት ናቸው። ልጅ ይዘዋል። ህፃን ልጅ ኤፍሬም አለ። ከወንድሜ ጋር ነው ልንዝናና እየወጣን ነው ብለው ይናገራሉ። ያኔ ተሳስቼ ነው በቃ ስተሰርቼ ነው የፈቷት። እናንተ ስታስቡት ከዚህ ልጅና ከዚህ ሴት መለያየት አለብኝ ብሎ ቢጠይቃቸው ፖሊሶቹ ምን አይነት መልስ የሚመልሱ ነው የሚመስላችሁ? ተጸጽቻለሁ። አሁን የሰራሁት ነገር አግባብ አልነበረም። ገና ያላየሁትን ልጄን በእናቱ ሆድ ውስጥ እያለ ጥዬው መሄድ የራሱ ምን አይነት ነገር ተደርጎብኝ በጤና የራሱ አይመስለኝም ቢል ምን ልትሉ ነው? አሁን ላይ እንደዚህ እስካሁን ድረስ በመነጋገር የሚያምኑ ሰዎች ቢሆኑ እስካሁን ያምኑ ነበር። ገባህ? ህግቦች እንደኛ በጣም ብዙ መረጃዎች አብርሃም ደህና አለመሆኑን በጣም ብዙ መረጃዎች አሉን ብዬ አስባለሁ። ገባህ? አይ መረጃ አሁንም ተጨባጭ የሆነ መረጃ ላይ አሁን እነሱ በንግግር የማያምኑ ሰዎች ምናምን ሆኖ አይደለም። እናንተ ናችሁ በንግግር ማመን ያልፈለጋችሁት። እናንተ አስፈራርታችሁ አንቺ ጋር መጥቶ ነው ሀብሉን ስታደርግለት ነው እንደዚህ ሆነው በጣም ብዙ ነገር ብላችኋት ልጅቷ ደንግጣ ምናምን ነገር እኔ ጋር መምጣቱ ነው እንደዚህ እንዲሆን ያደረገው እሷን ብላ እንድታስብ ፈልጋችሁ ነበረ። እሷ እንደናንተ ደካማ የሆነ አስተሳሰብ ወይም ደግሞ በእናንተ ይሄ የማይረባ ወሬ የምትሸነፍና የምትበገር ሴት ስላልሆነች ፊት ለፊት ስለተጋፈጠቻችሁ ነው። አሁን ልክ እሷ ማውራት እንደማትፈልግ ምናምን መች ነው የጠየቃችሁት? መች ነው የተረጋግታችሁ ያወራችሁት? ሲጀምር አንቺና እሷ ተረጋግታችሁ የምታወሩበት ምንም ምክንያት የለም። አንቺም እሷን የምትጠይቂበት ምንም አይነት ምክንያት የለም። ስለማይመለከትሽ ከእሷ ጋር ሊያገናኝሽ የሚችል ምንም ነገር ስለሌለ ወንድሞቹ ወይም እህቱ ከሆነች በትክክለኛ መንገድ ሄደው እሷን ሊያወሯት የሞከሩበት አንድም ቀን የለም። ዴቭም ቢሆን አንቺን ጎትቶ ነው የሚሄደው። ቡዜን ብትሆን አንቺን ጎትታ ነው የምትሄደው። አንቺን ጎትተው እየመጡ ከሩታ ጋር በሰላማዊ መንገድ እንዲያወሩ ሊያረጋቸው የሚችል ምንም ነገር የለም። ለምን ታደሰኛላችሁኛ? ባልሽን እኔ ላንቺ ምንም እምልሽ ነገር የለም። ባልሽን በደንብ ታውቂዋለሽ። ትናንትናም ታውቂዋለሽ፣ ዛሬም ታውቂዋለሽ። ትናንትና ምን አይነት ሰው ነበረ፣ ዛሬ ምን አይነት ሰው ነው ታውቂያለሽ። ከጮኝነት ጀምሮ በደንብ ነው የምታውቂው። ኤፍሬምን ታዩ ገብቶሻል አይደለ? ይህ ባልሽ ግን ላንቺ እንግዲህ አልተቀየረም እያልሽን ነው። በደንብ ተረጂኝ ሩታ። ላንቺ በቃ ባሌ ልክ ነው፣ ጤነኛ ነው። እኔ ትናንትና ማውቅ አብራሽም ይሄ ነው እያልሽን ነው። እኔ ግን ዴቭን አንድ መጠየቅ የምፈልገው ነገር የሷን ጥያቄ የሷን መልስ ወይም የሷን ንግግር ወይም የኤፍሬምን መልስ ለምን በተረጋጋ መንፈስ ሆነ ለመስማት ወይም ለመጠየቅ አትሞክርም? ያ ማለት እነሱ እንደዚህ ያሉበትን ምክንያት ለምን አትጠይቃቸውም? ሩታ ወይም ኤፍሬም ብለ የአብርሃም እንደዚህ መሆን የሆነ ነገር ከጀርባ እንዳለ ንግግራቸው ያስታውቃል። ወይም የኛ አመጣጥ ወይም ደግሞ ከቡዜ የምታደርገው ነገር ከቡዜ ጋር ሰጣ ገባ ውስጥ መግባታችሁ እውነቱን ለኛ ለመንገር ያልፈለጋችሁበት የሆነ ምክንያት አለ እንጂ የሆነ እንደምትሉት አብርሃም ሰላም ነው ምንም አልሆነም ምናምን እንደምትሉት አይደለም። ስለዚህ ቀስ ብላችሁ ተረጋግታችሁ ንገሩኝ። በቃ እኔም የማይሆን ጥፋት አጥፍቼ ሊሆን ይችላል፣ ሶሪ ደንግጬ ነው ወንድሜ የሆነ ነገር ደርሶበታል ሲባል፣ አሁን ግን እየገባኝ ያለው እናንተ የምታውቁት እኛ ግን እናንተ መጠየቅ ያልፈለግነው ያየነውን ብቻ አብርሃም ላይ እየተከሰተውን ወይም እየሆነ ያለውን ብቻ በመመልከት ከናንተ ጋር ሰጣ ገባ ውስጥ መግባታችን እውነቱን እንዳናቅ እያደረገን ነው። ስለዚህ በእርጋታ ቁጭ ብለን ወይም ነገ ተገናኝተን የተፈጠረ ነገር ካለ ለምን እናንተ እዚህ ጋር የተለወጠ አብርሃም እያየን እናንተ ጋር ደግሞ ያልተለወጠ አብርሃም ነው እያላችሁ የምትነግሩ ለምን እንደሆነ ተረጋግታችሁ እንድነግሩን እፈልጋለሁ ብለህ ብትነግራቸው የምሬን ነው የምልህ በቀላሉ ይነግረዋል። እናንተ ግን እየሄዳችሁበት ያለው መንገድ ትክክል አይደለም። ከፍለዋል፣ የሩም ከፍለዋል፣ መዝናኛ ከፍለዋል፣ ብዙ ነገር ከፍለዋል። እና ደግሞ ለአንድ ወር ነው ቆይተን የምንመጣው። ለአንድ ወር ወይ ለ15 ቀን ነው ቆይተን። እሺ አንተ ቆይ እኛ የዚህን ያህል እህት ወንድሞች ስንጨነቅ ቤተሰብ የዚህን ያህል ሲጨነቅ ምንም ካልሆንክ ደህና ከሆንክ ለምንድን ነው ስላንተ እንደዚህ የምንሟገተው? እኔ አብርሃምን ራሱ መጠየቅ የምፈልገው ማለት ይሄ የተደረጉትን ነገሮች አንድ በአንድ ማስታወስ የምትችል ከሆነ ለሩም ከፍሎ ከሆነ ለ15 ለአንድ ወር እንደምትሄዱ ምታክ ከሆነ የምትሄዱበትንም ዓላማ ምታክ ከሆነ እንዴ መናገር የምትችል ከሆነ የወንድሞችህን የእህትህን እንደዛ መሆን መረዳት ለምን አቃተ? ለምንድን ነው እንደዛ እየሆኑ ያሉት ብለ እስኪ የሚሆኑን ምንድን ነው የሆንኩት እኔ
ምንድነው በዚህ ደረጃ እኔ ጋር የተለወጠ ነገር ያዩት? ስለዚህ እስኪ አብሬያቸው ልሂድ የሚሆነውን ነገር ልይ። አብሬያችሁ ማደር አልፈልግም፣ ግን የፈለጋችሁበት ቦታ መሄድ እፈልጋለሁኝ። የፈለጋችሁበት ቦታ ውሰዱኝ። ተመልሼ ግን ወደ ልጄ ወደ ሚስቴ ተመልሼ እዛ ነው ማደር የምፈልገው። እናንተ ጋር 3 ቀን የምቆይበት ነገር የለም። ጧት እየመጣችሁ ውሰዱኝ፣ አብሬያችሁ ሄዳለሁ፣ ችግር የለውም ብለ አብረ መሄድ ትችላለህ። በነገራችን ላይ የነ ቡዜን ወይም የነ ቡዜን እና የነ ዴቭን ንግግር መረዳት አትፈልግም። እነሱ እያደረጉ ያሉትን ነገር እያንዳንዷን አብራርተህ ትናገራለህ። ስለዚህ አብርሃም ጋር ራሱ የሆነ ነገር አለ እንዴ? ስላንተ ለምንድን ነው እንደዚህ የምንከራከረው? ለምንድን ነው ከሩታ ጋር ከኤፍሬም ጋር ለምን እንጣላለን እንዴ? እናንተ እኮ ናችሁ የምትጣሉት። እኮ ደህናማ አይደለም አብርሃም። እኔ ደህና ነኝ። በቃ ከዛ ስንመለስ ከ15 ቀን በኋላ ስንመለስ ምን ተቀመጥ ነው የምንቆየው? እኔ በነገራችን ላይ እስኪ ለምን ጋሽዬን አጠሯቸው? ጋሽዬን ጠሯቸውና ከዛ ከጋሽዬን አልሰጥም ልጃቸውን ይበሉ እስኪ። የዛኔ ኤፍሬምም አትወስደውም ብሎ ከአባቱ ጋር ሰጣ ገባ ውስጥ ይግባ እስኪ። ሩታ መስኪና ያለን የዛኔ ለጋሽዬ አልፈልግም አልሰጥም አይሄድም ከናንተ ጋር ብላ ትጣላና ትከራከር እንደሆነ የዛኔ ጉድ ይፈላል። ያንን አድርጉ። ለምን አታደርጉም? እናንተ አብርሃም ላይ የሆነች ነገር ብታገኙ ሩታ ናት ከማለት ወደኋላ እንደማትሉ በደንብ አድርጋ ታውቃለች እሷ። ኤፍሬምም ያውቃል ማን አድርጎበት እንደዚህ እንደሆነ መጠየቅ እንኳን አልፈለጋችሁም። የመጀመሪያው ቪዲዮ ላይ ከአብርሃም ላይ ከላዩ ላይ የተነሳለት ነገር እንዳለ ሲያወሩ ለቆት እንደሄደ ሲያወሩ ምንድነው የለቀቀው ብላችሁ አንዴ እንኳን መጠየቅ አልፈለጋችሁም። ለምን ፍትሃዊ አትሆኑም? ለምን ነገሩን ሚዛናዊ ለማድረግ ለምን አትሞክሩ? ይሄ ጥያቄ ውስጥ ያስገባችኋል። አንድ ወርም እንቆይ አሪፍ ነው፣ ግን እነሱ እንደዚህ የሚጨንቃቸው ከሆነ 15 ቀን ሲጀመር እኔ እንኳን 15 ቀን በዚህ ሰዓት አብርሃምን ለአንድ ቀን ለሁለት ቀን ራሱ ከአይኔ ሲሸሽ ደስ አይለኝም። ሲጀመር አንተም ብዙ ከኛ ጋር ምን ትሰላችሁ ከፈለጋችሁ ይህን እንደማናደርግ ታውቃለህ። ገብቷል አይደለም? እኔ ኃላፊነት ትክክለኛ ነገር አላችሁ ኤፍሬም። አንተም ብዙም ከኛ ጋር መሄድ ትችላላችሁ ካለ ቀላል እኮ ነው። በቃ ይሄው አብራችሁ ሂዱ ከፈለጋችሁ። ለምንድን ነው እናንተ ከዳኒና ከሄርሜላ መለየትና መነጠል ያልፈለጋችሁት? ምንድነው ኬሳችሁ? ምንድነው ምክንያታችሁ? አልገባ ያለኝ ይሄ ነው እንዴ። 3-4 ቀን እኮ ኮመንት ይጻፍላችኋል እኮ ከሺህ ምናምን በላይ ኮመንት ሰው እየጻፈላችሁ ነው አይደለ? ለምንድን ነው ይዛችሁ በየቀኑ እነሱን እየጎታችሁ የምትመጡት? ያለብኝ ሰው ነኝ። ስንት ነገርን ትቼ ነው አይደለም እንዴ በእናንተ ምክንያት ይሄን ሁሉ ጊዜ የምመላለሰው። ተረዳኛ? ይኸውልህ አንደኛ ልንገር፣ አሁን አንተ ስራ ስንት ነገርን ትቼ ምናምን አይደለም። ዋናው ከስራ የወንድም ጤንነት ይበልጣል አይደል? ሁለተኛ ደግሞ ወንድም እንዴት እንደዚህ እንደሆነ በምን ምክንያት እንዲህ እንደሆነም ማረጋገጥ አለብን፣ ፍቃድ መውሰድ አለብን። ይሄን ጉዳይ እስከ ጥግ ድረስ ሄደ ማረጋገጥ ያለብህን ማጣራት ያለብህ ማወቅ ያለብህን ነገር ማወቅ አለብህ። በነገራችን ላይ ዴቭ አንተ ከሌሎቹ ትንሽ ትሻላለህ ብዬ ስለማስብ ማለት ነው። አሁን አንተ ከነ ሩታና ከነ ኤፍሬም አንጻር አይደለም ነገሮችን ማውራትና መመለስ ያለብህ። አብርሃም እንዴት መቼ በምን ምክንያት እንደዚህ ሆነ? እነዚህ ነገሮች ማጣራት አለብህ። ምን ሆኖ እንደዚህ ሆነ? ወደ ኋላም ተመልሰ ያኔስ እኛ ያልገባንና አይናችን እኛም ያልተገለጠልን ነገር ምንድነው? ትዳሩን ሲፈታ ከትዳሩ ጋር መስማማት እየቻለ አለመስማማት ሲፈልግ እርጉዝ ሚስቱን ያላየው ልጁ ላይ እንዲጨክን ያደረገው ነገር ምንድነው ብለ ከኋላ ጀምሮ መርምረ መድረስ ያለብህ ነገር ላይ መድረስ አለብህ። በነገራችን ላይ ከኋላ ጀምሮ እያንዳንዱን ነገር መርምረ መድረስ አለብህ። አሁን ትኩረት ማድረግ ያለብህ ኤፍሬምና ሩታ ላይ ምናምን አይደለም። ሙሉ ለሙሉ ትኩረትን አብርሃም ላይ አድርገው ተዋቸው። ኤፍሬምና ሩታን እርሳቸው። የዛኔ እውነቱን ትደርስበታለህ። ምክንያቱም ብንናገር የሚሰማን ስለሌለ ሰው አይምሮ ስለተደፈነ ሰው ትዳር ፍቺን የሚደግፍ በመፋታቱ ደስተኛ የሆነን ሰው እየተመለከትኩ ነው ያሉት በአብርሃምና በሩታ ምክንያት። ሰው የሰውን ባል ቀምቶ ሲያገባ ደስተኛ የሚሆን ትውልድ እያየን ነው ጎበዝ። ነገ የማይወልዱ ነገ እነሱም እናትና አባት የማይሆኑ እኔ እኮ የሚገርመኝ የአብርሃምና የሩታን ፍቺና የአብርሃምና የሩታን ግንኙነት የሚደግፉ ሰዎች ሩታ ላይ የደረሰውን ነገር የማይፈልጉ ሄርሜላ እያደረገች ያለችውንም ነገር በራሳቸው ህይወት የማይፈልጉ ግን የሚደግፉ ሰዎችን ነው እያየን ያለ ነው። ይሄ ከባድ ዘመን ላይ ነው ያለ ነው። እኔ አሁን በዳኒ ቦታ ብሆን በቃ አብርሃም ያለበትን ሁኔታ አሳይቻለሁኝ፣ ከአብርሃም ጋር እንዲገናኙ አድርጌያለሁኝ። ከዛ ውጪ በወንድም እና በእህት ወይም በቤተሰብ መካከል እንደዚህ እማሽቃበጥበት እንዲህ እየዘለልኩኝ ጭራሽ ከኤፍሬም ጋር ካልተጣላው ምልበት ምንም አይነት ምክንያት የለም ሌላ ዓላማ ከሌላቸው በስተቀር። እኔ አልገባኝም። እኔ ዳኒ ራስ ሩታን ታፈቅራታለህ ከአብርሃም ጋር አንድ ላይ እንድትሆን ሰላም እንድትሆን ስለማትፈልግ ነው እንደዚህ የሆንክ ያለው። ትፈልጋታለህ ካልሆነ በስተቀር እንደዚህ እንድትሆን ሊያደርግ የሚችል ነገር ምንም የለም እኮ። አንተ እኮ ምንም ሊያገናኝ የሚችል ስጋዊም ሆነ
የሆነ የባዳ ራሱ የጎረቤት አይነት የአብሮ አደግ አይነት ግንኙነት እንኳን የለህም እኮ። በጣም ልክ ያለፈ ማሽቃበጥ እያሽቃበጥክ እንደሆነ ራሱ አልታወቀም። ቪዲዮን ብታዩ ራሱ ምታፍር ነው ይመስለኝ። ምን ሆኜ ነው እንዲሆንኩት ነው የምትለው። በነገራችን ላይ ይበላችሁ ልጁ ስለታመመን ብቻ አይደለም የወደቀው። በነገራችን ላይ እግዚአብሔር ከክፉ ይጠብቅ። የእናንተ እንደዚህ ሁኔታ ታሟል የተባለ ሰው ፊት ለፊት እንደዚህ መሆን፣ የሰው ጤንነት የሚያስጨንቀው ሰው መካከል እንደዚህ መሆን። ለምንድን ነው የታመመ ሰው እንኳን ሆስፒታል ሄደን ስንጠይቅ የሆነ ግርግር እንዳንፈጥር እሱ ፊት ለፊት ላይ ማየውን ነገር እንዳናወራ በዶክተሮች የምንከለከለው? በቃ እንደ ሰላማዊ የሆነ ነገር የሆነ ደስተኛ የሆነ ፊት እንኳን እንድናሳይ የምንመከረው ለምንድን ነው? እናንተ ታሟል ጤነኛ አይደለም የምትሉት ወንድማችሁ አጠገብ በዚህ ደረጃ እንደዚህ እየተፋጃችሁ እየተጣላችሁ፣ እኔ እስኪ ወጣ በሉና ከቦክስ ውጭ ሁኑና በደቦ ማሰባችሁን ተውትና እስኪ እንዴት አንድ አይነት ጭንቅላት አንድ አይነት አስተሳሰብ እንዴት ይኖራችኋል? እስኪ ለየት በሉና እየተፈጠረ ያለው ነገር አግባብ ነው? እንደዚህ ነው ሰውን የምናድነው? እንደዚህ ነው ሰውን የምናሳክመው? ማለት በሰላም መነጋገር አይቻልም ነገሩን? እነሱ ቡዜም ዳዊትም ኤፍሬምም ሩታም አንድ ላይ ሆነው የተፈጠረውን ችግር አንድ ላይ ተነጋግረው ነገሩን መፍታት አይችሉትም? ይሄን መልሱልኝ። ጥያቄ የሆነብኝ ይሄ ነው። አይደለም አብርሃም ታሟል የተባለው አብርሃም ጤነኛ ሰው እንኳን አሁን በምታደርጉት ጭቅጭቅ የምሬን ነው የምላችሁ ራሱን መሳት አይደለም ምንም ሊሆን ይችላል። ይሄ ነበር ነው ይሄን ሁሉ አንተ ስራ ነው። እሺ ዞር በላ ተገደ አሁን ሐኪም ቤት መሄድ አለበት፣ መታየት አለበት። ሲጀመር እናንተ ናችሁ ልጁን የባሰ ሌላ ችግር ውስጥ እየከታችሁት ያላችሁት። አሁን በሽታ እየሆናችሁበት ያላችሁት እናንተ ናችሁ። ማለት ግራ ገባኝ። እኔ ራሴን በዛ ቦታ አድርጌ የአብርሃም ወንድም ሆኜ ወንድሜ ታሞ ምን ሰጥ አገባ ውስጥ ክርክር ውስጥ መጣላት ውስጥ ምን አስገባኝ? እኔ ኤፍሬምም ሩታም የሱን ሰላም መሆን ደና መሆን የሚፈልጉ ከሆነ ከነሱ ጋር ብሬ ሆኜ ከነሱ ጋር ሰላም አውርጄ በሰላማዊ መንገድ ወንድሜን አሳክመዋለሁኝ። በቃ ከሩታ ጋር መጣላበት፣ ከኤፍሬም ጋር መጣላበት፣ እንደገና የማይመለከታቸውን ሰዎች እንደው የልጁ በሽታ የሆኑ ሰዎችን ሄርሜላና ዳኒን እየጎተትኩ ለምን መጣለሁ? ከመች ጀምሮ ነው ሰው ሲታመም እንዴ? አረተው እኔ ብዙ ማለት እችላለሁ፣ ብዙ ማውራት እችላለሁ፣ ግን እስኪ ጊዜ ይፍታው ብዬ ነው ነገሩን። መቼም እድሜ ልካችሁን እንዲህ እየተጣላችሁ አቀጥሉ። ብቻ ልቦና ይስጣችሁ። ሌላ ምንም አልላችሁም።